ዜማ ወጥበብ ዜማ ወጥበብ ምን ትውቱ ትርጓሜው ለግስ ግስ ብሂል ምንት ብሂል ውቱ እስካሁን ድረስ ግስን እንዴት ነው የተረዳችሁ? ስለ ግስ ምን ያህል እኔ ከመናገሬ መልሱም ከመንገሬ በፊት ምዕራፍ አምስቱ ግስ ምን ትውቱ ትርጓሜው ለግስ ግስ ማለት ምን ማለት ነው? ሀያላን መኑት ዘይነብበኒ መኑት ዘይነብበኒ ግስ ብሂል ምንት ብሂል ውቱ ግስ ይቺ ግስ ጌሰ ገሰገሰ ገሰገሰ ከሚለው የግዕዝ ግስ የተገኘ ሲሆን ትርጓሜሁ ወይም ትርጉሙ ምን ማለት ነው? ቀለም አገስግስ ቀለም አገስግስ ማለት ነው። ቀለም አገስግስ ግስ ማለት ስርወ ግሱ ይሄ ይቺ እዚህ ጋር መጣ። ከዚህ ስርወ ግሱ ይሄ ነው። ጌሰ ከሚለው የግዕዝ ግስ ነው የሚወጣው። ግስ ጌሰ ከሚለው ይወጣል ማለት ነው። ትርጉሙ ደግሞ ምን ማለት ነው? ቀለም ይሄ ይችና እነዚህ ናቸው። ግስ ጌሰ እንደገና ምን ማለት ነው? ቀለም አገስግስ ምን ማለት ነው? ቀለም አገስግስ ማለት ከቀዳማይ ተነስቶ ወደ ካላይ ወይም ወደ ትንቢታዊ አንቀጽ እያለ እስከ ዘር ድረስ እስከ ታች ድረስ እየረባ ከአንድ ቦታ ተነስቶ ወደ ለምሳሌ ቀተለ ይቀትል ይቅትል ቀቲል ቀቲሎት በኋላ ረባው ላይ ስለምንመለከት ረባታው ላይ እያለ የሚሄድ ምን ይባላል? ግስ ይባላል። አንድም ግስ ማለት የአረፍተ ነገር መቋጫ ወይም መሰብሰቢያ እንደማለት ነው። መሰብሰቢያ ግስ የአረፍተ ነገር መቋጫ አረፍተ ነገር የሚቋጭበት እንደገና ደግሞ መሰብሰቢያ ማለት ነው። አሁን በገጠር እኛ አሁን አንድ የኛ የቆሎ ተማሪ ከተለያዩ እጽዋቶች ላይ እጽዋት እንጨት ይሰበስባል። እዚህም ይሰበስባል ከአንዱ ዛፍ እዚህ ከአንዱ ሳብ ይሰበስባል። ከየቦታው የሰበሰባቸውን እጽዋት መጨረሻ ላይ በምንድን ነው አንድ የሚሆኑት? በልጥ ነው። የሺህ ፍልጥ ማሰሪያው ልጥ ይባላል። የሺህ ፍልጥ ማሰሪያው ልጥ እንደሆነ ሁሉ የቃላት የሐረጋት እነዚህ ሁሉ ተሰብስበው ሙሉ የሆነ አረፍተ ነገር የሚሰጡት የሚቋጩበት የሚሰበሰቡበት እንደገና ደግሞ
ሙሉ የሆነ ሐሳብ ወደ ሰው የሚያስተላልፉበት በምንድነው ማለት ነው? በግስ ነው። እና የአረፍተ ነገር መቋጫ መሰብሰቢያ ይሄ ስብስብ አድርጎ ሙሉ የሆነ ሐሳብ ስለሚሰጥ መቋጫ መሰብሰቢያ ተብሏል። እንደገና ከአንድ ነገር ተነስተን ደግሞ ወደ አንድ ነገር እየገሰገስን ስለምንሄድ ምን ተብሎ ቀለም አገስግስ የተባለ ይነገራል ማለት ነው። ይሄን ካል ግስን ለማወቅ አንድ ሰው የኛ ግስ አሁን ግስ የ26ቱም የግስ ፊደላት የራሳቸው ግስ አላቸው። የሃ ግስ አለ፣ የሃ ግስ አለ፣ የለ ግስ አለ። እስከ ፐ ድረስ የራሳቸው ምን አላቸው? ግስ አላቸው። ይሄ ከሆነ የሃ ግስ የለ ግስ ለማለት በምንድን ነው የምናውቀው? መነሻውን አይተን ነው ወይስ መካከሉን አይተን ነው? መድረሻውን አይተን ነው? ምኑን አይተን ነው? አሁን የሃ ግስ ነው የለ ግስ ነው እንደዚህ ነው የምንለው የሚለውን አሁን በእነዚህ ያው ማወቂ አሁን እቺ ሀልሃ ፈነወ ተሐበጠ ተአመነ አምነ ተአመነ ሐብጠ ሀልሃ ሀልሃ ይሆናል። ፈነወ ተሐበጠ ተአመነ ስናውን አሁን ይሄ ከሃ እስከ ፐ ድረስ ካሉት ግስ የሃ ግስ ነው። ይችን አይተን ነው መነሻውን ነው ወይስ ልን ነው የምናየው ወይስ ሃን ነው የምናየው? ፈነወን ስናይ የፈ ግስ ነው ወይስ የነ ወየወ? ይሄን ስናይ የየትኛው ግስ ነው የሚለውን ለማወቅ ምኑን ነው የምናየው ማለት ነው? መድረሻውን። አሁን ይሄ የማን ግስ ይባላል ማለት ነው? የሃ ግስ ይባላል። በምን አወቅ ነው? የመድረሻ ፊደሏ ይቺ ምን ስለሆነች? ሃ ስለሆነች። ፈነወ የማን ግስ ይባላል? ይቺ ሃን አይተን የሃ ግስ ካል ፈነወስ የምናያት ማን ነው? ወን ነው የምናያት። የማን ግስ ይባላል ማለት ነው? ይሄ የወ ግስ ይባላል ማለት ነው። የወ ግስ ይባላል። የወ ግስ። ተሐበጠ የማን ግስ ነው? የጠ ግስ። ተአመነ የማን ግስ ማለት ነው? የነ ግስ ይባላል ማለት ነው። ስለዚህ የመድረሻ ፊደሉን አይተን የሃ ግስ የገሌ ግስ የዚህ ግስ ነው የምንለው። አእመረ ብንል አሁን እዚህ ጋር አእመረ የማን ግስ ነው ማለት ነው? የረ ግስ። ቀደሰ ብንል የማን ግስ ነው ማለት ነው? የሰ ግስ ነው ማለት ነው። እንደ የሃ ግስ የወ ግስ የጊዜ ግስ ያለ ማወቅ ምናቸው ምን ነው ማለት ነው? መነሻቸውን አናየም፣ መካከሉን አናየም። ምን ነው የምናየው? የመድረሻ ፊደል። ግን በማን የተነሳ ቢትባሉስ? አሁን ሀልሃ በማን የተነሳ የማን ግስ ነው? የሃ ግስ እንደሆነ ገብቷቸዋል። በየትኛው ፊደል የተነሳ? መነሻቸውም ከሃ እስከ ፐ ድረስ ባለው ይነሳሉ ማለት ነው። ይነሳሉ። ለምሳሌ ሀልሃ ብለን ፈርሃ ብለን እንጨርሳለን ማለት ነው። እዚህ ጋር ፈርሃ ስንል መነሻው ፈ ነው። እዚህ ጋር ግን መነሻው ማን ነው? ሃ። በሃ የተነሳ የማን ግስ? የሃ ግስ። በፈ የተነሳ የማን ግስ? የወ ግስ። በተ የተነሳ የማን ግስ? የጠ ግስ። በተ የተነሳ የነ ግስ። በአ የተነሳ የረ ግስ እያል በቀ የተነሳ የሰ ግስ እያል እንደዚህ አድርገን እንናገራለን ማለት ነው። መነሻዎቻቸው እነዚህ ከሆኑ ይሄ አንድን ግስ ለመለየት የዚህ ግስ ነው ለማለት መድረሻውን የምናይ ከሆነ አንድ ሰው 26ቱም የግስ ፊደላት በግስ ፊደላት ግስ ካለ ብዙ አይላፋት ብዙ ግስ ነው ያላቸው ቃላት። እነዚያን ግሶች ለማወቅ ምንድነው ማወቅ ያለበት ወደሚለው ነው የምንሄደው ማለት ነው። እና ግስን ለማወቅ አንድ ሰው ከሀ እስከ ፐ ድረስ ያለውን ግስ ለማወቅ ምንን ማየት ያስፈልጋል ማለት ነው? አርእስተ ግስን ማየት ያስፈልጋል። አርእስተ ግስ ምን ማለት ነው? አርእስተ ግስ ማለት አሁን ርዕሰ ምን ሆነ ነው? አለቃ
ሆነ። ከዚህ ምን እናወጣለን? ርዕስ። ርዕስ ማለት ምን ማለት ነው? አለቃ። ርዕስን ስናበዛውስ አርዕስት። አርዕስት ምን ማለት ነው? አለቆች። ግስ ቅድም ያየነው ነው። አሁን ይሄ ርዕሰ ከሚለው ግስ ርዕስን ካወጣ ነው። ርዕስን ስናበዛው አርዕስት ከሆነ አርዕስተ ግስ ማለት ምን ማለት ነው የሚለውን ይቺ ስትተረጎም አርዕስተ ግስ ማለት አርዕስተ ግስ ምን ማለት ነው ሲተረጎም? የግስ አለቆች ማለት ነው። የግስ አለቆች ማለት ነው። ርዕስ ማለት አለቃ ነው። ስናበዛው አርዕስ። አርዕስተ ግስ ማለት ምን ማለት ነው ተባሉ? አርዕስተ ግስ የግስ አለቆች ማለት ናቸው። አሁን በግሶች ይሄ ዓለመ ህሊና ውስጥ የህሊና ይሄ የሐሳብ ዓለም ውስጥ መሾም መሿሿም ኑሮ አይደለም። ለምንድን ነው አለቆች የተባሉበት ምክንያት? አንድ ሰው ከአስከፈ ድረስ ያለውን ግስ ለማጥናት ከዚያ ድረስ ከሚደክም በዚያ ውስጥ ልዩነቶች እነዚያ ልዩነቶች ተመርጠው እነዚያን ያወቀ ሰው ከአስከፈ ድረስ ያለውን ግስ ምን ማድረግ ይችላል? ማወቅ ይችላል። ተብለው የተመረጡት ከአስከፈ ድረስ ያለውን ግስ ይወክላሉ ተብለው የተመረጡት ግሶች ምን ይባላሉ ማለት ነው? አርዕስተ ግስ የግስ አለቆች ይባላሉ ማለት ነው። አርዕስተ ግስ ይባላሉ። እንዲህ ካል ስንት ናቸው እነዚህ? አሁን ግሱን ለማወቅ የተቀመጡት ስንት ናቸው ስንል አርዕስተ ግስ 8 ናቸው። 8 ናቸው። 8 ማን ናቸው? አንደኛ ቀተለ፣ ገደለ፣ ቀደሰ፣ አመሰገነ፣ ተንበለ፣ ለመነ፣ ባረከ፣ ማህረከ፣ ማረከ፣ ሴሰየ፣ መገበ፣ ክህለ፣ ቻለ፣ ጦመረ፣ ጣፈ። እነዚህ ናቸው ማለት ነው። እነዚህ ምን ይባላሉ? አርዕስተ ግስ ይባላሉ። አንድ ሰው እነዚህን በደንብ አድርጎ አወቀ ማለት ከሀ እስከ ፐ ድረስ ያለውን ግስ አወቀ ማለት ነው። ለምሳሌ የእነዚህን መድረሻ ያወቀ ከሀ እስከ ፐ ድረስ ያለውን ግስ አወቀ። ከሀ እስከ ፐ ድረስ ያለውን ግስ መድረሻ አወቀ። መነሻቸውን ያወቀ መነሻቸውን አወቀ ማለት ነው። እና እነዚህ ለማየት መጀመሪያ እነዚህን በደንብ አድርጎ ማየት ያስፈልጋል ማለት ነው። እነዚህ አርዕስተ ግስ ይባላሉ። ማን? ቀተለ፣ ቀደሰ፣ ተንበለ፣ ባረከ፣ ማህረከ፣ ሴሰየ፣ ክህለ፣ ጦመረ ናቸው። በእርግጥ ጦመረ፣ ጦመረ ተብሎም ይነበባል። አበው ጦመሩ በሲኖዶሶሙ አው ጦመሩ ተብሎም ይሄውን ለእናንተ በእርግጥ አሁን ገና ይሄ መጀመሪያ ስለሆነ አሁን እንደዚህ አይነት ምርምር ውስጥ አያስፈልግም። አሁን መነሻው ነው። አሁን ምንድነው ነው? አሁን መግቢያ ነው። ቀስ እያላችሁ እያደጋችሁ ደግሞ ምንድነው ልዩነቱ ምንድነው በሚለው ወደ ጥልቁ ይገባል ማለት። አሁን እስከዚያ ድረስ ግን እነዚህን ብቻ ይሄን አሁን መያዝ ነው። ቀተለ ንባባቸው አሁን የፕሮናውንሴሽናቸው እንዴት ነው? እስካሁን እንዴት ነው የሚለያዩት የሚለው ነው። ቀተለ ገደለ፣ ቀደሰ አመሰገነ፣ ተንበለ ለመነ፣ ባረከ ባረከ፣ ማህረከ ማረከ፣ ሴሰየ መገበ፣ ክህለ ቻለ፣ ጦመረ ጻፈ። እስኪ ለትንሽ እስኪ ለማለት ሞክሩ። እስኪ አሁን ቆዩ በቃ እናንተ በሉ። ግን አንድ የልድገመው ከዚህ በኋላ
ልዩነታቸው እንድታውቁ። ለምሳሌ አሁን ይሄ ግዕዝ ለም ግዕዝ ነው፣ ሰም ግዕዝ ነው፣ ተግዕዝ፣ ደግዕዝ፣ ቀግዕዝ ናቸው። ልዩነታቸው ማወቅ ያስፈልጋል። አሁን ቀተለ ስንል ስንት ፊደል አለው? 3 ቀተለ። ሶስቱም ፊደላት ምን ሆነው ይነበባሉ? ላልቶ። ይሄን ለምሳሌ ፈጠረ፣ ከሰተ፣ ነበረ እነዚህን የመሰሉ ግሶች ከየት ይመደባሉ ማለት ነው? ከቀተለ። ቀደሰ ማን ትጠብቃለች እዚህ ጋር? ድህረ መነሻው ማን ነው? ቀ። ከቀ በኋላ ያለው ፊደል ማን ነው? ደ። ወይም ቅድመ መድረሻው፣ ከመድረሻው በፊት ማለት መድረሻዋ ፊደል ማናት? ሰ። ከሰ በፊት ያለች ማናት? ደ። ምኮናት ትነበባለች ማለት ነው። ይቺ ጠባቂ ነው። ጠብቆኝ ቀደሰ። ለምሳሌ ዘመረ፣ ፈነወ፣ ወደሰ እያል እንደዚህ ያለ የምንላቸው ግሶች ሁሉ ከየት ይመደባሉ ማለት ነው? ከቀደሰ። ተንበለስ ከነዚህ ይለያል። ምክንያቱም እነዚህ ባለ ስንት ፊደል ናቸው? ባለ 3። ቀተለ ባለ 3 ነው። ቀደሰ ባለ 3 ነው። ተንበለ ግን ባለ ስንት ፊደል ነው? ባለ 4። ባለ 4 በመሆን ይለያል። አሁን ይህንን የመሰለ ግስ ለምሳሌ ደንገጸ፣ ለውለወ ይህን የመሰለ ግስ ከየት ይመደባል ማለት ነው? ከተንበለ ይመደባል ማለት ነው። ባረከ ጋር ስንመጣ አሁን ከነዚህ ሁሉ ይለያል። አሁን ተንበለ ባለ 4 ፊደል በመሆን ግን እነዚህ በምን ይመሳሰላሉ? በመነሻ ፊደል ይመሳሰላሉ። ቀግዕዝ ነው። ቀተለ ስንል ቀ፣ ቀደሰ ስንል ቀግዕዝ ነው። ተንበለ ስንል ተግዕዝ። በመነሻ ፊደል ምንድናቸው? ተመሳሳይ ናቸው። ባረከስ በምን ይለያል? የመነሻ ፊደሎች ምንድናት? ባናት። ባለ 3 ፊደል በመሆን ከማን ጋር ይመሳሰላል? ከቀተለ ከቀደሰ ጋር። መነሻ ባለ 3 ፊደል ሆኖ የመነሻ ፊደሉ ራብ ከሆነ ከማን ይመደባል ማለት ነው? ከባረከ። ለምሳሌ ላቀሰ፣ ባረወ ይሄን እነዚህን የመሳሰሉ ግሶች ከየት ይመደባል ማለት ነው? ከባረከ። ማሄረከስ ከባረከ ጋር በመነሻ ፊደል ይመሳሰላል። በምን ይለያል? ማሄረከ ባለ ስንት ፊደል ነው? ባለ 4 ፊደል ነው። ከተንበለ ጋር በምን ባለ 4 ፊደል በሆኑ ከማን ጋር ይመሳሰላል? ከተንበለ ጋር። ከተንበለና ከሱ ደግሞ በምን ይለያያሉ? ተንበለ መነሻው ምንድነው? ተግዕዝ። ይቺ ግዕዝ ናት። ደግሞ ማሄረከ ይቺኛዋ ምንድናት ማለት ነው? ራብ ናት ማለት ነው። ራብ ማለት ረብአ 4ኛው ፊደል መነሻ ፊደሉ 4ኛው ነው። ተንበለ ደግሞ መነሻ ፊደሉ ግዕዝ ነው ማለት ነው። ስለዚህ በፊደል ይመሳሰላል። ሴሰየስ ሐምስ ነው መነሻው። ሴሰየ መነሻ ፊደሉ ሐምስ በመሆን ይለያል። ክህለ ሳድስ ነው። ጦመረ ምንድነው ማለት ነው? ሳብ ነው። ስለዚህ ባለ 3 ፊደል ሆኖ 3ቱ ፊደላት ከላሉ ከቀተለ፣ መካከሉ ከጠበቀ ቀደሰ። ባለ 4 ፊደል መነሻው ግዕዝ ከሆነ ከተንበለ፣ ባለ 3 ፊደል ከሆነ መነሻው ራብ ባረከ፣ ባለ 4 ፊደል መነሻው ራብ ማሄረከ፣ ባለ 3 ፊደል መነሻው ሐምስ ሴሰየ፣ ባለ 3 ፊደል መነሻው ሳድስ ድህረ መነሻው ሳድስ መድረሻው ግዕዝ የሆነ ደግሞ ከክህለ፣ ባለ 3 ፊደል ሆኖ መነሻው ሳብ ከሆነ ደግሞ ከማን ይመደባል ማለት ነው? ከጦመረ ይመደባል ማለት ነው። ስለዚህ አርእስተ ግስ ይህንን ይመስላል። እስኪ አሁን ልዩነታቸውን አየን። 8ቱስ እስኪ በምን ይመሳሰላሉ? የሚመሳሰሉበትን እስኪ ንገሩኝ። አራት ሰከንድ ልስጣችሁና እስኪ ተወያዩና ንገሩኝ። 8ቱም በምን ይመሳሰላሉ? 8ቱም አርእስተ ግስ በምንድን ነው የሚመሳሰሉት? በመድረሻ ለምን? ትክክል። በምንድን ነው የሚመሳሰሉት? በመድረሻ ይመሳሰላሉ። ቀተለ ስንል ለምንድን ናት? ግዕዝ ለ። ቀደሰ ስንል ሰ። ተንበለ ለ። ባረከ ከ። ማሄረከ ከ። ሴሰየ የ። ክህለ ለ። ጦመረ ማን ነው ማለት ነው? ረ። ስለዚህ ከሀ ድረስ ያለው ግስ እነዚህ ወክላሉ ከተባለ ከሀ ድረስ ያለው ግስ
የመድረሻ ፊደሉ ምንድነው ብትባሉ ምንድነው የምትሉት? ግዕዝ ፊደል ነው ማለት ነው። ሀለሃ ብሎስ ረፐ ብሎስ ከፐ ድረስ እስከዚያ ድረስ ያለው ግስ ምን ይሆናል ማለት ነው? የመድረሻ ፊደሉ ግዕዝ ይሆናል ማለት ነው። ልዩነቱ ገብቷችኋል? ጥያቄ ካለ ጠይቁኝ። ይሄ ዝም ብላችሁ ሰምታችሁት ስብከት አይደለም፣ ትምህርት ነው። ስብከትና ትምህርት ይለያያል። ስብከት ዝም ብለህ ተሰብከህ ትሄዳለህ። ይሄ ግን ትምህርት ነው፣ መጠየቅ ያስፈልጋል ማለት ነው። ከዚህ ከአርእስተ ግስ ውስጥ የምናየው መራሆተ አርእስተ ግስ ወይም መራሆተ ግስ እናንተ ናችሁ የምትነግሩኝ። አሁን ይሄንን እኔ አይደለሁም። ምክንያቱም መራሆተ ግስ እስካሁን ካያችሁትን የግስ መነሻዎች ወይም በር ከፋቾች እንደማን ናቸው ነው። መጀመሪያ ስንት ናቸው የሚለውን እንዴ እስኪ አሁን ቀተለ፣ ቀደሰ፣ ተንበለ፣ ባረከ፣ ማህረከ፣ ሴሰየ፣ ክህለ፣ ጦመረ እስከዚህ ድረስ ያሉትን ስምንቱን መነሻቸውን አይታችሁ እነዚህ በመነሻ ይመሳሰላሉ የሚለውን አይታችሁ ንገሩኝ። መራሆተ ግስ ስንት ናቸው? ስንት ናቸው? አምስት ናቸው። እንዴት? ትክክል። መራሆተ ግስ ማለት የግስ መነሻ ፊደል ማለት ነው፣ መድረሻ አይደለም። መራሆተ ግስ ስንት ናቸው? አምስት ናቸው። ማን ናቸው? የመጀመሪያው ምንድነው? አንድ ግዕዝ ነው። እስኪ በግዕዝ የሚነሱ ማንን የመሰሉ ግሶች ናቸው? አንደኛው ቀተለን የመሰለ ግስ በማን ይነሳል ማለት ነው? በግዕዝ ቀተለ ማናት መነሻ ፊደሏ? ቀ አያትች ተ አይደለም። አሁን መነሻ ፊደል ቀደሰ፣ ቀጣይስ ቀደሰ። አሁን ይለያያሉ። ቀደሰ በመጥበቅ ቀተለ በመላላት ይለያያሉ። ግን በመነሻ ፊደል ምንድናቸው? ሁሉም ግዕዝ ናቸው፣ ተመሳሳይ ናቸው። እዚች ጋም ቀደሰ ቀ። እሺ ሶስተኛውስ? ተንበለ። ግሩም። ተንበለ ማነው? እሱም ተ። እነዚህ ሶስቱ ፊደላት እነዚህ አያቸው እዚህ ጋር የምታዩቸው ሶስቱ ፊደላት ምንድናቸው ማለት ነው? ግዕዝ ናቸው። አሁን ቀ ከየት የመጣች ናት ብሎ የሚጨነቅ ሰው ሊኖር ይችላል። አሁን ይችን ቀ ከየት የመጣች ቀ ናት? ተስከየት ነው የመጣች የሚል የትኛዋ ናት? ይች አያት፣ ይች የግሱ መነሻ ፊደል ቀ። እዚህ ጋር ማናት? ይች ተንበለ የምትለዋ ተ። ስለዚህ ቀተለን የመሰለ ቀደሰን የመሰለ ተንበለን የመሰለ ግስ መነሻ ፊደሉ ምንድነው ማለት ነው? ግዕዝ። ሶስቱን የመሰለ የቀተለ ቤት፣ የቀደሰ ቤት፣ የተንበለ ቤት ካስከፈ ድረስ መነሻ ፊደሉ ምንድነው ማለት ነው? ግዕዝ ነው። ሁለተኛው ምንድነው? ንገሩኝ እስኪ። ራብ ማን ናቸው? በራብ የሚነሱት ሁለት ናቸው። አንደኛው ማን ነው? ባረከ። ሁለተኛውስ? ማህረከ። አሁን እዚች ጋር ማናት ማለት ነው? ባ። እዚህ ጋር ማናት? ማ። እነዚህ ሁለቱ ምንድናቸው? በራብ ፊደላት ናቸው። ስለዚህ ይሄ ባለ አራት ፊደል በመሆን ይሄኛው ባለ ሶስት ፊደል በመሆን ቢለያዩም የመነሻ ፊደላቸው ግን ምንድነው ማለት ነው? ራብ ነው። ባረከ ባ፣ ማህረከ ማ። ከየት ነው የመጣች የሚል ሰው አሁን ከየት ባ ምንድናት የሚል ሰው ሊኖር ስለሚችል ይቺ ባ ናት። እዚህ ጋር ማ ከዚህ ጋር ነው የወሰርና ማለት ነው። እሺ ሰለስቱ ሶስተኛው አምስት ናቸው ብለናል።
አንደኛው ግዕዝ ነው፣ ሁለተኛው ራብ፣ ሶስተኛው ማን ነው ማለት ነው? ሐምስ ሐምስ ማንን የመሰለ ማለት ነው? ሴሰየን የመሰለ ማን ነው እሱ? ሐምስ ማን ነው? ሴሰየ ፊደሏ ማን ናት? ሴ ይቺ ፊደል ምንድን ናት ማለት ነው? ሐምስ ያላት ይችን ነው ማለት ነው። አራተኛ ማን ነው? አራተኛው ሳድስ እሱ ማን ነው? ክህለ መነሻ ፊደሏ ማን ናት? ይቺ ምን ትባላለች? ሳድስ ትባላለች። አምስተኛውስ ጦመረ ሳብ ይሄ ምንድነው ማለት ነው? ሳብ ማለት ምን ማለት ነው? ሰባተኛው ፊደል ሳድስ ስድስተኛው ሐምስ አምስተኛ ግዕዝ መጀመሪያ ማለት ነው። ሳብ ማን ነው? ጦ መረ ማናት መነሻ ፊደሏ? ጦ እቺ ምን ትባላለች? ሳብ ጦ ሳብ ክ ሳድስ ማለት ነው። ቀ ግዕዝ ባራብ ሴ ሐምስ ክ ሳድስ ጦ ሳብ በሰባተኛው ፊደል የሚጨርስ ነው ማለት ነው። እና መርሐወተ ግስ እነዚህን ይመስላሉ። ይሄ ማለት ምን ማለት ነው? ከሀ እስከ ፐ ድረስ ብዙ ግሶች ቢኖሩ የግስ መነሻ ስንት ነው ማለት ነው? 5 ነው። ቀተለን ቀደሰን የመሰለ መነሻው ግዕዝ ወይም ግዕዝ፣ ራብ፣ ሐምስ፣ ሳድስ፣ ሳብ ናቸው። ሶስቱን ቀተለን ቀደሰን ተንበለን የመሰለ ግስ በግዕዝ የቀተለ ቤቱ ሌላ የሆነ የለም። የቀደሰ ቤትም ተንበለ ይሄን መሰለ ባረከ ማይረከ ራብ፣ ሴሴን የመሰለ ሐምስ፣ ክህለን የመሰለ ሳድስ፣ ጦመረን የመሰለ ማን ይሆናል ማለት ነው? ከጦመረ ይመደባል ማለት ነው። እና መርሐወተ ግስ በጥቂቱ የግስ መነሻዎች የምንላቸው ናቸው። 5 ናቸው ማለት ነው። ጥያቄ ሀሎከው እላስሚ ክሱቱቱ ሰናይ ይሄን ካል አሁን ስለ ግስ መነሻ ካወራን እንዳትረሱ። አሁን እጠይቃችኋለሁ መጨረሻ ላይ እስከዚያ ድረስ ወይም ጥያቄ ለማዘጋጀት ሞክሩ፣ አሰላስሉ። ግስ የግስ መነሻ ካየን መድረሻውን ደግሞ ማየት ያስፈልጋል ማለት ነው። የግስ መድረሻዎች ስንት ናቸው? ቅድም አይተናል፣ ተነጋግረናል። የግስ መድረሻዎች ስንት ናቸው? 2 ከማን ጋር? እንዴ ይቪ እኮ ከ8 አርዕስት ውስጥ የለም። እንዴት ይቪን አመጣህ እዚህ ጋር አንተ? ዛቲ ፈጠራይቲ ትክክል። ስንት ናቸው ማለት ነው? 2 ናቸው። የግስ መድረሻዎች ስንት ናቸው? 2 ናቸው። 2 ናቸው። የሆነ ቀን ተናግሬ ነበር ማለት ነው ሳስተምር እዚሁ። ስንት ናቸው? 2 ናቸው። ምንድን ናቸው? እነሱም አንደኛው ምንድነው? ግዕዝ እና ማናቸው ማለት ነው? ሐምስ ናቸው። በሉ አሁን ንገሩኝ። አሁን ከ8 አርዕስት ውስጥ መድረሻው ሐምስ የሆነ ግስ ንገሩኝ። ቀተለ፣ ቀደሰ፣ ተንበለ፣ ባረከ፣ ማይረከ፣ ሴሰየ፣ ክህለ፣ ጦመረ። አሁን እስኪ እንያቸው። ግዕዝ ይሄ ግዕዝ ያልነው ይሄንን እንወስድ። ግዕዝ ያልነው የትኛው ነው? አሁን ግዕዝ ስንል
በግዕዙ የሚወከሉት አንደኛ ማን አለ? ቀተለ፣ ቀደሰ፣ ተንበለ፣ ባረከ፣ ማህረከ፣ ሴሰየ፣ ክህለ፣ ጦመረ። እነዚህ ምኑን ይወክላሉ? ግዕዝን ይወክላሉ። ግዕዝ ያልናቸው እነዚህ ናቸው እና ከሀ እስከ ፐ ድረስ ያለው ግስ መድረሻው ምንድነው ማለት ነው? መድረሻው ምንድነው ማለት ነው? ግዕዝ ነው። ከየት እስከ የት ድረስ ያለው? ከሀ እስከ ፐ። ለምን በምን አወቀ? ስምንቱ አርዕስተ ግስ የመድረሻ ፊደላቸው ምን ስለሆነ? ቀተለ፣ ለ፣ ቀደሰ፣ ተንበለ፣ ባረከ፣ ማሄረከ ከናት። እቺ ሴሰየ፣ ክህለ፣ ጦመረ የመድረሻ ፊደሎቻቸው ምንድናቸው? ግዕዝ ናቸው። ስለዚህ ግዕዙ ከሀ እስከ ፐ ድረስ ያለው ግስ ነው ማለት ነው። ሐምስስ አሁን ሐምስ ከስምንቱ አርዕስተ ግስ ውስጥ ያልተቆጠረ ውጭ የሆነ አንድ ግስ አለ። ሐምሱ ግን ማን ብቻ ነው? ይቤ ብቻ ነው። ይቤ ብቻ ነው። በቀይ የጻፍኩት በደንብ እንድታዩት ትኩረት ሰጣችሁ በደንብ እንድታዩት ነው። ሐምሱ ግን ማን ብቻ ነው? ይቤ። ለምንድን ነው ይቤ ከግስ መድረሻ ተቆጥሮ ከአርዕስተ ግስ ለምን አልተቆጠረም? ይቤ ቁጥሩ ከነባር አናቅጽ ውስጥ ነው እና ከነባር አናቅጽ ተለይቶ ለምሳሌ ይቤ ብሎ ይበል ብሎ ቀዳማዩን ይቤ፣ ካልአይ ይብል፣ ዘንድ አንቀጹን ይበል፣ ትእዛዝ አንቀጹን ደግሞ ይበል ብሎ እነዚህ አራቱ ነገሮች አሟልቶ ስለተገኘ ከግስ መድረሻ እንዲቆጠር ያደረጉት እነዚህ ናቸው አራቱ ነገሮች። ለምሳሌ ውእቱ፣ አኮ፣ ኢ፣ ሐሰብ፣ ቦ፣ አልቦ ብለን ቀዳማይ ካልአይ ትእዛዝ በአማርኛ ፍቺ እንጂ እንደ ይቤ በንባብ አይገኝላቸውም። ይቤ ከነዚያ ተለይቶ ቀዳማይ ካልአይ ዘንድ ትእዛዝ ይዘው ስለተገኘ ከግስ መድረሻ እንዲቆጠር ሆኗል። ደግሞ እንደ ሌሎቹ እንደ ስምንቱ አርዕስተ ግስ ደግሞ ከትእዛዝ በኋላ ያለው ለምሳሌ ንዑስ አንቀጽ፣ ሳልስ ቅጽል፣ ይሄ ቅጽል፣ ዘር ይሄ ውልድ ቃላትን ስለማያስገኝ ምን ተብሏል ማለት ነው? ነባር ተብሏል ማለት ነው። ሐምሱ ግን ማን ብቻ ነው? ይቤ ባይኖር ኖሮ ምን ብቻ ይሆን ነበር? አንድ ግዕዝ ብቻ ይሆን ነበር ማለት ነው። ስለዚህ ሐምሱ ይቤ ከሀ እስከ ፐ ድረስ ያለው ደግሞ ምን ይሆናል ማለት ነው? ግስ። የግስ መድረሻዎች ስንት ይሆናሉ ማለት ነው? ሁለት፣ ግዕዝና ሐምስ ናቸው። ግልጽ ነው? ሀያላን ጥያቄ ለመሐሎክሙ ጠይቁኒ። ያልተረዳችሁ ነገር ካለ ጠይቁ። እንዴ ምን ቱቱ ትርጓሜሁ ለዘት ሚሄሮ እንዘት ብሉ ጠይቁኒ። ይሄ ግልጽ ነው አይደለ? እሺ ይሄን ካል አሁን ደግሞ የምንሄደው ግስ የማይነሳባቸው ፊደላት ይሄ ግስ የማይነሳባቸው እነማን ናቸው የሚለውን ትነግሩኛላችሁ ማለት ነው። ግስ መነሻዎችን አየን፣ መድረሻዎችን አየን። የማይነሳባቸውስ
ግስ የማይነሳባቸው ስንት ናቸው? ግስ የማይነሳባቸው አሁን ቅድም የግስ መራሁተ ግስ ብለን 5 አደረግናቸው። ግዕዝ፣ ራብዕ፣ ሐምስ፣ ሳድስ፣ ሳብዕ። የማይነሳባቸውስ 2 ናቸው። ግስ የማይነሳባቸው ፊደላት 2 ክልኤቱ 2 ናቸው። ምንና ማን ናቸው? እነሱም አንደኛው ምንድነው? ካዕብ እና ሁለተኛው ምንድነው? ሳልስ ናቸው። አሁን መነሻዎቹን አየን። መነሻዎቹ ስንት ናቸው? 2 ናቸው። መነሻዎቹ 5 ናቸው። የማይነሳባቸው ደግሞ 2 ናቸው። ምንና ምን? ካዕብና ሳልስ ናቸው ማለት ነው። ካዕብና ሳልስ ናቸው። ለምሳሌ ሆረ ቆመ ይላል እንጂ ሁረ ቁመ የሚል ግስ የለም። ሴመ ቲሃ ይላል እንጂ ሲመ ቲሃ የሚል ግስ የለንም። የማይነሳባቸው ፊደላት ደግሞ እንደዚህ ይመስላሉ። 2 ናቸው። አንደኛው ካዕብ ነው፣ ሁለተኛው ሳልስ ነው። አሁን መነሻዎቹን 5 አደረግን፣ መድረሻዎቹን 2 አደረግን። የማይነሳባቸውን ፊደላት ደግሞ ስንት ናቸው ስንል ስለ ግስ ካዕብና ሳልስ አንድ ሰው ግስ ላይ እነዚህን ካወቀ የግስን ምንነት ቢያንስ በትንሹ መረዳት ችሏል ማለት ነው። ይሄን ካየን እስኪ አሁን አርስተ ግስን አየን። ከአስከፈ ድረስ ያለውን ግስ ለያችሁ ማለት ነው። ቀተለ፣ ቀደሰ፣ ተንበለ፣ ባረከ፣ ማሄረከ፣ ሲሰየ፣ ክህለ፣ ጦመረ። አሁን እዚህ ጋር በጽፍ መመደብ ትችላላችሁ ማለት ነው። እስኪ ጥያቄ ልጠይቃችሁ። አሁን የምሰጣችሁን ግሶች ከ8ቱ አርስተ ግስ ውስጥ ትመድቡልኛላችሁ። ቀተለ ነው፣ ቀደሰ ነው እያላችሁ ከ8ቱ አርስተ ግስ ወይም የግስ አርስት መመደብ ነው። አሁን ይሄን እናንተ ናችሁ የምትነግሩኝ። ቆረ፣ ነደ፣ ነደ፣ ጠበ። እነዚህ ተመሳሳይ ናቸው። እስካሁን ድረስ ያየናቸው ግሶች ቀተለ ከስንት ፊደል? ከ3 ፊደል ጀምረን ያየነው። የግስ ፊደል ብዛት ግን ከስንት ነው የሚጀምረው? ከሁለት ይጀምራል። እና ባለ 2 ነው ስታገኟቸው አሁን ከየትኛው ነው የምትመድቧቸው ነው። አሁን እነዚህ ቆረ ምን ማለት ነው? ማለት ቀዘቀዘ፣ ቀዘቀዘ። ነደስ፣ ነደደ። ጠበስ፣ ተጠበበ ወይም ተራቀቀ፣ ተጥበበ። እሺ አንደኛ እነዚህን የመሰሉ ግሶች ከየት ይመደባሉ ነው? ከ8ቱ ከቀተለ ነው፣ ከቀደሰ ነው፣ ከየት ነው የሚመደቡት ነው። ሁለተኛ ሴመ፣ ቤተ፣ ኤለ። ምን ማለት ነው? ሴመ ማለት ሾመ፣ ቤተስ አደረ፣ ታቦት ቤት፣ ኤለስ ዞረ። አሁን ባለ 2 ፊደል ናቸው እነዚህ። መነሻቸውም ግዕዝ መድረሻቸው ግዕዝ። ነደ መነሻው ግዕዝ መድረሻው ግዕዝ። ጠበ መነሻው ምንድነው? ግዕዝ መድረሻው ግዕዝ። ሴመ እነዚህ ደግሞ ተመሳሳይ ናቸው። ከነዚህ ይለያሉ። እነዚህ መነሻቸው ምንድናቸው? ሐምስ መድረሻው ግዕዝ። ሐምስ ግዕዝ፣ ሐምስ ግዕዝ። ግን ባለ ስንት ፊደል ናቸው? ባለ 2። እነዚህም ባለ 2 ናቸው፣ እነዚህም ባለ 2 ናቸው። ከ8ቱ የግስ አርስት ውስጥ ከየትኛው ይመደባሉ? አሁን እነዚያም ብቻ ይዛችሁ ከሄዳችሁ እነዚህ ግሶች ሲመጡ ፍጥጥ ነው የምትሉ። መድቡ ብትባሉ አቀበት ይሆናል ማለት ነው። አሁን ቆመ፣ ሆረ፣
ቆመ ቆመ ማለት ምን ማለት ነው? ቆመ። ሆረ ማለትስ ሄደ። ጾመስ ጦመ ጦመ ተብሎ ነው የሚሰ እሺ በሉ ንገሩኝ። አሁን እነዚህ ደግሞ መነሻቸው ሳብ መድረሻቸው ግዕዝ፣ እነዚህ ደግሞ ሳብ ግዕዝ ናቸው። ከዚህ ጀምሮ ምንድን ናቸው? ተመሳሳይ ናቸው ማለት ነው። ከየትኛው ይመደባሉ? አሁን እነዚህ ለምን ጠባ? አሁን እስኪ ቆረ በሉ እስኪ ቆረ፣ ነደ፣ ጠበ፣ ሴመ፣ ቤተ፣ ኤለ፣ ቆመ፣ ሆረ፣ ጾመ። አሁን እነዚህን ሶስቱን ግሶች አንድ ሰው በደንብ ማወቅ ያስፈልጋል ማለት ነው። እሺ እነዚህ ለምንድን ነው አሁን ባለ ሶስት ፊደል ናቸው? ለምንድን ነው የጠበቁት እዚህ ጋር? አሁን ቆሪር፣ ቆረ፣ ቆረረ፣ ይቆርር። አሁን ነደ፣ ነደደ፣ ይነድድ፣ ይንድድ፣ ነዳዲ ነው አይደል? ምን ነው እሳት ነዳዲ፣ ንዱድ፣ ነዳዲ እያለ ነው በደግመ ቃል ይሄዳሉ። አሁን ቆረ ለምንድን ነው ወረነ ያጠበቅ ነው? አንዷን ፊደል ለማስቀረት። ቆረረ ዋና ግሱ ማን ነው ማለት ነው? ቆረረ እንደዚህ ነው። ቆረረ። ይሄኛውስ ነደደ፣ ደደ። ይችኛውስ ጠበበ። አየህ ይችን ደ ለማስቀረት ነው። ነደ ይችን ፊደል ሲያስቀር ይሄ ምን ይሆናል ማለት ነው? ይጠብቃል። ይችን ሲያስቀር ይሄ ምን ይሆናል? ይጠብቃል። ይችኛዋን ሲያስቀር ይሄ ምን ይሆናል? ይጠብቃል ማለት ነው። ያጠበቃትን ፊደል የዋጣትን ፊደል ግልጽ ሲያረጋት ቆረረ ይላል። ነደደ፣ ጠበበ እያለ ሄዳል ማለት ነው። አሁን ቆረረ፣ ነደደ፣ ጠበበ ሆነ ማለት ከማን ጋር ተመሳሳይ ነው ማለት ነው? ከቀተለ ጋር ተመሳሳይ ነው። እነዚህን የመሰሉ ግሶች ከማን ይመደባሉ ማለት ነው? ከቀተለ ይመደባሉ። ቆረረን፣ ነደደን፣ ጠበበን የመሳሰሉ ግሶች ከየት ይመደባሉ? ከቀተለ። ለምን? ቀተለ፣ ቆረረ፣ ረረ ግዕዝ አይመሳሰሉም? ይመሳሰላሉ። እነዚህስ ባለ ሁለት ፊደል ሆነው መነሻቸው ሐምስ መድረሻቸው ግዕዝ የሆኑትም አሁን ለምንድን ነው ሴ የሆነው? አሁን ይሄ ማለት ስ ፕላስ የ እኩል ይሆናል ሴ አይደለም የሆነው? ሴ ሲሆን የሳይለንት ስትሆን ማን ትሆናለች ማለት ነው? ሴ ትሆናለች ማለት ነው። ሴ ስንል ስ ሲደመር የ ሴ ወደሚለው ትሄዳለች ማለት ነው። አሁን እዚህ ጋር የተዋጠ ሳይለንት የሆነ ፊደል አለ። እዚህ ጋር መነሻቸው ሐምስ መድረሻቸው ግዕዝ የሆኑት ግሶች የሚወጧት ፊደል ማን ነው? ይቺ ፊደል ናት። ያትች የን ግልጽ ሲያደርጉ ምን ይሆናል ማለት ነው? ሰየመ፣ ሴመ፣ ሰየመ። ቤትስ በየተ፣ ኤልስ አየለ። አየህ የሳይለንት ስትሆን ሲሆን ስ ሲደመር የ ሲሆን ብ ሲደመር የ ብየ ሲደመር የ ስንል ወዴት ወደ ሐመስ ይወስዳል ማለት ነው። የን ሲውጡ የአሁን እዚህ ጋር የለ ማወጥ ነው የሆነው እንጂ የዋጣትን ግልጽ ሲያደርግ ሴመ ሳይሆን ሴመ ይሰይም ስዩም እግዚአብሔር ሰያሚ እያልን ስንል እነዚህ ግሶች ሰየመ፣ በየተ፣ አየለ ሆኑ ማለት ከማን ጋር እኩል ናቸው ማለት ነው? ከቀተለ ጋር ተመሳሳይ ናቸው ማለት ነው። ከቀተለ ጋር ምንድናቸው ማለት ነው? ተመሳሳይ ናቸው ማለት ነው። ስለዚህ መነሻ ፊደላቸው ሐምስ ግዕዝ ይቺ ሲ የሆኑበት ምክንያት ማንን? ያትችን ፊደል ለማዋጥ ያትች ጋር ያሰመርኩባትን ፊደል ለማዋጥ ነው ማለት ነው። እነዚህስ ሐምስ ሳብ ሆነው ግዕዝ የሆኑት እነዚህ ደግሞ የሚውጧት ፊደል ማንን ነው? ወን ነው። የምትዋጣው ፊደል ማናት? ወናት። ለዚህ ነው ቅ ሲደመር ወ አሁን ቅ ሲደመር ወ እኩል ይሆናል
ቅወ ቅወ ስንል ማን ወደሚለው ይሄዳል ማለት ነው። ቆ ወደሚለው ይሄዳል ይሄ እና ቆመ አሁን ወን ለማዋጥ ነው ቆ የሆነው። ወን ግልጽ ሲያደርግ ምን ይላል እዚህ ጋር ቀወመ። ቀጥሎ ያለው ንገሩኝ። ሆረስ ሐወረ ጾመስ ጸወመ አይደለ? ጾረ ቢሆንስ ጸወረ ይሆናል ማለት ነው። አሁን ይሄ ሆኑ ቀወመ ሐወረ ጸወመ ሆነ ማለት ከማን ጋር ተመሳሳይ ነው ማለት ነው? ከቀተለ ጋር ተመሳሳይ ናቸው። እንደዚህ ሆኖ ቢመጡ አሁን አንድ ተማሪ ይሄ ሴ ነው ብሎ ከሴሰ ጋር ሊመደብ አይችልም። ቆ ስለሆነ ቆመ የጦመረ ሊሆን አይችልም። ጦመረ ባለ 3 ፊደል ነው። ይሄ ደግሞ ግዕዝ ቆረ ስለጠበቀ ከቀደሰ ሊመደብ አይችልም። ማንን ለማስቀረት ነው? ረን ለማስቀረት ነው። እና ቆረ ነደ ጠበ እኩል ይሆናል ቀተለ ተመሳሳይ ናቸው። ሴመ ቤተ ኤለ የምትዋጣዋ ፊደል ግልጽ ስትሆን ይሄን ይመስላል። የተዋጠችዋ ፊደል ስትዋጥ ደግሞ ባለ 2 ፊደል እንደዚህ ሆኗል። ስለዚህ ምን ይሆናል? ቀተለ ቀወመ ሐወረ። ለዚህ ነው አሁን የግስ መነሻ ፊደል 3 ናቸው የሚሉ ሊቃውንት አሉ። ለምን? እዚህ ጋር ስለተዋጠ ነው እንጂ ባለ 3 ፊደል ነው። ስለዚህ 2 ሆረን 2 አናደርገው። ምን ስንት ነው ማለት ነው? 3 ነው። ሐወረ ነው። ሴመ 2 አይደለም ሰየመ ነው። ቆረም 2 አይደለም ቆረረ ነው። ለማዋጥ አንዱ ፊደል ለማስቀረት የተደረገ ነው ብለው እንደዚህ ይላሉና እንደዚህን የመሰሉ ግሶች ከየት ይመደባል ማለት ነው? ከቀተለ ይመደባል ማለት ነው። ክሱቱቱ ሰናይ ይሄን ካል እንግዲህ በጥቂቱ ይሄን ካል አሁን ቀጥታ የምንሄደው ወዴት ነው? ወደ ረባ ነው፣ ወደ ማርባት። አሁን ግስን ለማርባት ይሄን ካየን እንዴት ይረባል የሚለውን አንድ ግስ ነው የማሳያችሁ። አንድ ግስ በእርግጥ 8ቱንም ማየት ያስፈልጋል። መጻሕፍትን በተለይ አምደ ግዕዝ የምትለዋን መጽሐፍ ረባህ ግስ ላይ ገብታችሁ ብታዩ በደንብ እዛ ስለተጻፈላችሁ እንደውም ይሄ በደንብ ተጠቀሙ አምደ ግዕዝን። ሌሎችንም በጊዜ የተጻፉ መጻሕፍት አንብቡ፣ የግዕዝን መጻሕፍት አንብቡ። ግን ከዚህ ከምትማሩት ጋር ደግሞ በደንብ ይሄን ግልጽ እንዲሆንላችሁ አምደ ግዕዝን በደንብ ብታዩ ነገሮች ግልጽ እየሆኑ ይሄዳሉ ማለት ነው። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥተ